ዓለምን በአስደንጋጭ ሁኔታ ያናወጠው የሰሜን አትላንቲክ የኃይል ፍጥጫ አሜሪካ የሩሲያን የነዳጅ መርከብ በቁጥጥር ስር መዋሏን ተከትሎ በታሪካዊው የሁለቱ ሀያላን አገራት ግንኙነት ላይ ዳግም የማይጠገን ስንጥቅ ተፈጥሯል። በመላው ዓለም የሚገኙ ዲፕሎማቶች፣ ወታደራዊ ተንታኞችና የፖለቲካ መሪዎች ትንፋሻቸውን ዋጥ አድርገው የሚከታተሉት እጅግ አስደንጋጭና ታሪካዊ ክስተት በሰሜን አትላንቲክ ውቅያኖስ ላይ ተከስቷል። በታላቁ ውቅያኖስ ሞገደኛና ቀዝቃዛማ ውሃዎች ውስጥ የአሜሪካ ልዩ ኃይሎች ባከናወኑትና ለዘመናት ሲነገርለት የሚኖር እጅግ ደፋር ወታደራዊ ኦፕሬሽን ማሪኔራ የተባለችውን የሩሲያ ሰንደቅ ዓላማ የለበሰች ግዙፍ የነዳጅ ጫኝ መርከብን በቁጥጥር ስር አውለዋል። ይህ እርምጃ በቀላሉ መርከብን የመያዝ ጉዳይ ሳይሆን በአሜሪካና በሩሲያ መካከል ለዘመናት የቆየውን ፍጥጫ ወደ ለየለት የጦርነት አፋፍ ያደረሰና የፕሬዝዳንት ዶናልድ ትራምፕ አስተዳደር በሞስኮ ላይ የጀመረውን የአጥንት ስብራት የማድረስ ስትራቴጂ በተግባር ያሳየበት እጅግ አደገኛ ክስተት ሆኖ ተመዝግቧል። ማሪኔራ ተብላ በቅርቡ የተሰየመችውና ቀደም ሲል ቤላዋን በሚል ስያሜ የምትታወቀው ይህች መርከብ 300 ሜትር እርዝመት ያላት ግዙፍ የብረት ተራራ ስትሆን ለሳምንታት ያህል በአትላንቲክ ውቅያኖስ ላይ ከአሜሪካ የባህር ጠረፍ ጠባቂዎች ጋር የድመትና አይጥ ጨዋታ ስታካሄድ ከቆየች በኋላ በመጨረሻም በአሜሪካ ልዩ ኃይሎች ብርቱ ክንድ ስር ለመውደቅ ተገዳለች። ይህ ክስተት በሁለቱ ሀያላን መካከል ያለውን ግንኙነት ብቻ ሳይሆን መላውን የዓለም የንግድና የደህንነት ስርዓት የሚቀይር ትልቅ ክስተት ሆኗል። ይህ ታሪካዊ ኦፕሬሽን የተከናወነበት መንገድ ልክ እንደ ሆሊውድ የጦርነት ፊልሞች እጅግ የተጋነነ አስደንጋጭና የቴክኖሎጂ የበላይነት የታየበት ነበር። የአሜሪካው ናይት ስታከርስ የተባለው ዝነኛ የልዩ ኃይል የአቪዬሽን ቡድን በከፍተኛ ፍጥነት በሚበሩ ሄሊኮፕተሮች በመታገዝ በውቅያኖሱ መሃል በሚንገላታው መርከብ ላይ ከሰማይ በገመድ በመውረድ ነው መርከቧንና ሰራተኞቿን በቁጥጥር ስር ያዋሉት። ይህ ኦፕሬሽን የተከናወነው የአሜሪካና የእንግሊዝ ጦር ኃይሎች በጋራ ባደረጉት የተቀናጀ እንቅስቃሴ ሲሆን ከእንግሊዝ ጦር ሰፈሮች የተነሱ ግዙፍ የጭነት አውሮፕላኖችና ተዋጊ ጀቶች ለኦፕሬሽኑ ሽፋን ሰጥተዋል። የአሜሪካው የባህር ጠባቂ መርከብ ሙንሮ መርከቧን ከቬንዙዌላ ጠረፍ ጀምሮ ለ4000 ማይሎች በላይ ሲከታተላት የቆየ ሲሆን መርከቧ ስሟን በመቀየር ሰንደቅ ዓላማዋን በመቀየርና የቀለም ቅብ በማድረግ ከአሜሪካ ክትትል ለማምለጥ ብትሞክርም በመጨረሻ ግን የአሜሪካ ጦር ኃይል መርከቧን በዓለም አቀፉ ውሃ ላይ በኃይል ለመያዝ ወስኗል። ይህ ድርጊት አሜሪካ በዓለም አቀፍ የባህር ክልል ላይ ያላትን የበላይነት ዳግም ለማሳየት የወሰደችው እርምጃ ሲሆን የሩሲያን የሽፋን መርከቦች እንቅስቃሴ ሙሉ በሙሉ ለመክታት የተጀመረው ዘመቻ የመጀመሪያው ምዕራፍ ተደርጎም ተወስዷል። አሜሪካ ይህንን መርከብ ለመቆጣጠር የወሰነችበት ዋናው ዓላማ ከኢኮኖሚያዊ ማዕቀብ ባለፈ እጅግ የረቀቀ የጂኦፖለቲካዊ ስሌት ያለው ነው። የፕሬዝዳንት ትራምፕ አስተዳደር በዩክሬን ጦርነት ዙሪያ ሩሲያን ወደ ድርድር ጠረጴዛ ለማምጣትና በድርድሩ ላይ የበላይነትን ለመያዝ እንዲችል የቭላዲሚር ፑቲንን የገንዘብ ምንጮች ማድረግ ዋነኛ ስልቱ አድርጎታል። ማሪኔራን መያዝ ለሞስኮ የተላለፈ ግልጽ መልእክት ነው። ይኸውም ሩሲያ በድብቅ የምታደርገው የነዳጅ ንግድ ከአሁን በኋላ ዋስትና እንደሌለውና አሜሪካ በየትኛውም የዓለም ክፍል ያለን የሩሲያ መርከብ ለመጥለፍ ወደ ኋላ እንደማትል ማሳያ ነው። መርከቧ በቁጥጥር ስር በዋለችበት ወቅት ምንም እንኳን ነዳጅ ባትጭንም ቀደም ሲል በኢራንና በቬንዙዌላ መካከል የምታደርገው ምልልስ ለሽብር ቡድኖች የገንዘብ ምንጭ የሚሆን ነዳጅ ስታመላልስ እንደነበረ የአሜሪካ መረጃዎች ያመለክታሉ። ይህ እርምጃ የሩሲያን ክብር የሚነካና በታሪኳ ታይቶ የማይታወቅ ውርደት ሆኖ የተቆጠረ ሲሆን ሞስኮ ይህንን ድርጊት ግልጽ የባህር ላይ ዘረፋ ስትል በከፍተኛ ቁጣ ኮንነዋለች። የሩሲያው የውጭ ጉዳይ ሚኒስቴር የአሜሪካን ድርጊት የዓለም አቀፍ ሕግጋት ጥሰት ነው በማለት የጠራው ሲሆን የሩሲያ ዜጎች በአሜሪካ ኃይሎች እጅ መውደቃቸው ጉዳዩን ይበልጥ ውስብስብ አድርጎታል። ይህች መርከብ የሩሲያ ጎስት ወይም ዞምቢ ተብለው ከሚጠሩት ስውር መርከቦች መካከል አንዷ መሆኗን መረጃዎች ያረጋግጣሉ። ሩሲያ በምዕራባውያን የተጣለባትን ማዕቀብ ለማለፍ ከ1300 በላይ የሚሆኑ አሮጌና ስውር መርከቦችን ገንብታለች። እነዚህ መርከቦች አብዛኛውን ጊዜ የኢንሹራንስ ዋስትና የሌላቸው፣ ዕድሜያቸው የገፋና የት እንዳሉ የሚያሳውቀውን የመለያ ስርዓት ወይም ኤአይኤስ አጥፍተው የሚጓዙ ናቸው። ማሪኔራ ወይም ቤላዋን ከወራት በፊት የጋያናን ሰንደቅ ዓላማ ሰቅላ ስትጓዝ እንደነበርና አሜሪካ በቁጥጥር ስር ለማዋል ስትሞክር በድንገት ስሟን ቀይራና የሩሲያን ባንዲራ ቀብታ ለማምለጥ እንደሞከረች ተደርሶበታል። ይህ አይነቱ የማጭበርበር ተግባር ሩሲያ 80 በመቶ የሚሆነውን ነዳጇን ለቻይና እና ለህንድ የምታደርስበት ዋነኛው ስልቷ ነው። ቢቢሲ እንደዘገበው ከሆነ እነዚህ መርከቦች ዞምቢ ተብለው የሚጠሩት የሰመጡ መርከቦችን መለያ ቁጥር በመጠቀም ስለሚንቀሳቀሱ ነው። ሩሲያ ይህንን ስልት የምትጠቀመው ነዳጅ ለመሸጥ ብቻ ሳይሆን በአውሮፓ አገራት አቅራቢያ በሚያልፉበት ወቅት የስለላ ተግባራትን ለማከናወን ጭምር እንደሆነ የአሜሪካ ባለስልጣናት በጽኑ ያምናሉ። ይህ የምስጢራዊ መርከቦች ስብስብ የፑቲን መንግስት ለጦርነት የሚያውለውን በቢሊዮን የሚቆጠር ዶላር የሚያመነጭበት ዋነኛው የኢኮኖሚ ደም ስር ነው። በተለይም በባልቲክ ባህርና በሰሜን አትላንቲክ የሚገኙ
የምዕራባውያን የባህር ስር ኬብሎችና የኃይል መተላለፊያ መስመሮች ላይ የሚደርሰው ጥቃትና መቆራረጥ ከነዚህ የሩሲያ ስውር መርከቦች ጋር ግንኙነት እንዳለው የአውሮፓ ሀገራት በከፍተኛ ሁኔታ ይጠረጥራሉ። ባለፈው ጥቅምት ወር ላይ በቤኒን ሰንደቅ ዓላማ ስር ይጓዝ የነበረው መርከብ ምስጢራዊ የድሮን በረራ በማካሄድ ተጠርጥሮ እንደነበርና በፈረንሳይ የባህር ዳርቻ በተያዘበት ወቅትም ሰራተኞቹ ለፍተሻ ለመተባበር ፈቃደኛ እንዳልነበሩም ይታወሳል። ይህ ቦራኬ የተባለው መርከብ የሰባት ሀገራትን ሰንደቅ ዓላማ ሲጠቀም እንደነበረ መረጋገጡ ሩሲያ ምን ያህል የተወሳሰበ የስለላና የንግድ ድር እንደዘረጋች ያሳያል። አሁን አሜሪካ ማሪኔራን መያዟ ይህንን የሩሲያ ድብቅ መረብ ሙሉ ለሙሉ ለመበጣጠስና የፑቲንን የገንዘብ ምንጭ ለማድረግ የወሰደችው የሞት ሽረት እርምጃ ነው። የነዳጅ ሽያጩ የሚካሄድበት መንገድ እጅግ አደገኛና ሕጋዊ ተጠያቂነት የሌለው መሆኑን የሚገልጹት የዘርፉ ተንታኞች እነዚህ መርከቦች ባህር ላይ ነዳጅ በማፍሰስና ከሌሎች መርከቦች ጋር በመጋጨት ለታላቅ አካባቢያዊ ጥፋት ምክንያት ሊሆኑ እንደሚችሉ ያስጠነቅቃሉ። ይህ በእንዲህ እንዳለ በአሜሪካ ኮንግረስ ውስጥ እየተረቀቀ ያለው አዲሱ ሕግ ሁኔታውን ይበልጥ አሳሳቢና አስደንጋጭ አድርጎታል። ሴናተር ሊንድሴ ግራሃም እንደገለጹት ፕሬዝዳንት ትራምፕ የሩሲያን ነዳጅ የሚገዙ አገራትን በተለይም እንደ ቻይናና ህንድ ያሉ ግዙፍ አገራትን ለመቅጣት ያስችላል የተባለውን ረቂቅ ሕግ ደግፈዋል። ይህ ሕግ ተግባራዊ ከሆነ የሩሲያን ነዳጅ ከሚገዙት አገራት ወደ አሜሪካ በሚገቡ ምርቶች ላይ እስከ 500% የሚደርስ ቀረጥ ይጣላል። ይህ ማለት አሜሪካ የሩሲያን የኢኮኖሚ አጋሮች በሙሉ እያሳደደች ለመቅጣት መወሰኗን ያሳያል። ማሪኔራ የተባለችው መርከብ መያዝም ለእነዚህ አገራት የተሰጠ ቅድመ ማስጠንቀቂያ ነው። አሁንም ቢሆን ቻይና 50 በመቶ የሚሆነውን፣ ህንድ ደግሞ 38 በመቶ የሚሆነውን የሩሲያ ድፍድፍ ነዳጅ በመግዛት ላይ መሆናቸውን የኢነርጂ መረጃዎች ያመለክታሉ። አሜሪካ ግን ይህንን የገንዘብ ፍሰት ለማስቆም በባህር ላይ ወታደራዊ እርምጃ ከመውሰድ ባሻገር ኢኮኖሚያዊ የኒውክሌር ቦምብ የመሰለ ቀረጥ ለመጣል እየተዘጋጀች ነው። ይህ ውሳኔ በዓለም አቀፍ ንግድ ላይ ታላቅ ቀውስ ሊፈጥር እንደሚችልና የአቅርቦት ሰንሰለቱን ሊያናጋው እንደሚችል ስጋቶች ቢኖሩም የትራምፕ አስተዳደር ግን የሩሲያን የኢኮኖሚ አቅም ማድቀቅን ቀዳሚ ዓላማው አድርጎታል። የሩሲያ አጸፋዊ እርምጃ ምን ሊሆን ይችላል የሚለው ጉዳይ አሁንም የዓለም ስጋት ሆኗል። የሩሲያ ፖለቲከኞችና ወታደራዊ አመራሮች የአሜሪካን ድርጊት በሩሲያ ግዛት ላይ እንደተፈጸመ ጥቃት አድርገው እንደሚቆጥሩት ዝተዋል። አንዳንድ የሩሲያ ተወካዮች አሜሪካን ለማቆም የባህር ጠረፍ ጠባቂ ጀልባዎቻቸውን በቶርፒዶ ማስመጥና አፍንጫቸውን ማላጋት ያስፈልጋል በሚል እጅግ አደገኛ የሆነ የጦርነት ቅስቀሳ እያደረጉ ይገኛሉ። ሩሲያ በቀጥታ ከአሜሪካ ጋር ጦርነት ውስጥ ከመግባት ይልቅ ቅይጥ ጦርነት ወይም ሃይብሪድ ዋር ሊከፍቱ እንደሚችሉ ይገመታል። ይህ ማለት በአትላንቲክና በባልቲክ ባህር ስር የተዘረጉ የኢንተርኔትና የኃይል መስመር ኬብሎችን በመቁረጥ በምዕራባውያን መርከቦች ላይ የሳይበር ጥቃት በመሰንዘር ወይም በሌሎች ስሱ በሆኑ አካባቢዎች ላይ ወታደራዊ ትንኮሳዎችን በማድረግ ሊገለጽ ይችላል። ቀደም ሲል በኢስቶኒያና በፊንላንድ መካከል አንዲት የነዳጅ መርከብ ልትያዝ ስትል ሩሲያ ተዋጊ ጀቶችን ልካ እንደነበረ የሚታወስ ሲሆን አሁን ደግሞ ማሪኔራን የመሰሉ መርከቦችን ለመጠበቅ የሩሲያ የባህር ኃይል ታጣቂዎች በነዳጅ መርከቦች ላይ ተጭነው እንዲጓዙ ትዕዛዝ ሊሰጥ እንደሚችል ይገመታል። ይህ ደግሞ በአሜሪካና በሩሲያ ኃይሎች መካከል በባህር ላይ ቀጥተኛ የተኩስ ልውውጥ እንዲፈጠር በር የሚከፍት እጅግ አደገኛ ሁኔታ ነው። በተጨማሪም ሩሲያ በአሜሪካ እስረኞች ላይ ወይም በሩሲያ ውሃ አቅራቢያ በሚንቀሳቀሱ የምዕራባውያን መርከቦች ላይ ተመሳሳይ የመጥለፍ እርምጃ ልትወስድ ትችላለች። የሞስኮ ቁጣ የደረሰው መርከቧ ባዶ በመሆኗ ሳይሆን የአሜሪካ ድፍረት የሩሲያን ክብር የሚነካ ሆኖ ስላገኘችው ነው። አሜሪካ ግን ለዚህ ቁጣ ቦታ የሰጠችው አይመስልም። እንዲያውም በካሪቢያን ባህር ላይ ኤምቲ ሶፊያ የተባለች ሌላ መርከብን መያዟን ይፋ አድርጋለች። ይህ የሚያሳየው ትራምፕ በዓለም ባህር ላይ የሩሲያን እንቅስቃሴ ሙሉ በሙሉ ለመቆለፍ የባህር ከበባ እያካሄዱ መሆኑን ነው። ይህ ስትራቴጂ በተለይ ቬንዙዌላ ውስጥ ሩሲያ የነበራትን ተሰሚነት ካጣች በኋላ ይበልጥ ተጠናክሮ ቀጥሏል። በቬንዙዌላ የነበረው የሩሲያ ተጽዕኖ መዳከምና የአሜሪካ የባህር ኃይል በካሪቢያን ባህር ላይ የሚያሳየው የበላይነት ፑቲን በአካባቢው የነበራቸውን ብቸኛ ወዳጅ እንዲያጡ አድርጓቸዋል። የሩሲያ የነዳጅ ኩባንያዎች በጥቁር መዝገብ ውስጥ መግባታቸውና መርከቦቻቸው እየታደኑ መያዛቸው የፑቲንን መንግስት ለከፋ የኢኮኖሚ ቀውስ እንደሚዳርገው ምንም ጥርጥር የለውም። በመጨረሻም ይህ በሰሜን አትላንቲክ የተጀመረው ፍጥጫ ዓለምን ወደ አዲስ የጠቆረ የጦርነት ጥላ ውስጥ እየከተታት ይገኛል። የሩሲያ የሽፋን መርከቦች ለአካባቢው ደህንነት ትልቅ አደጋ መሆናቸውን የቢቢሲ መረጃዎች ያመለክታሉ። እነዚህ መርከቦች እጅግ ያረጁ በመሆናቸው በማንኛውም ሰዓት ነዳጅ በማፍሰስ ታላቅ የአካባቢ ጥፋት ሊያስከትሉ ይችላሉ። ቢቢሲ እንደዘገበው ከሆነ አንዳንድ መርከቦች እስከ 50 ዓመታት ድረስ አገልግሎት የሰጡና ምንም አይነት የጥገና ክትትል የማይደረግላቸው ናቸው። ሆኖም ግን ይህ ስውር ንግድ በአንድ ወር ጉዞ ብቻ ከ5 ሚሊዮን ዶላር በላይ ትርፍ ስለሚያስገኝ ሩሲያና አጋሮቿ ይህንን ንግድ በቀላሉ ያቆማሉ ተብሎ አይታሰብም። አሜሪካ ማሪኔራን በመጥለፍ የጀመረችው እርምጃ የዚህን ህገወጥ ንግድ ዋጋ እጅግ ከፍ የሚያደርገውና ሩሲያን ለከፋ ውሳኔ የሚያነሳሳት ነው።
ዓለም አሁን በሁለቱ ኃያላን መካከል የሚፈጠረውን ቀጣይ ፍጥጫ በከፍተኛ ስጋት እየተከታተለች ትገኛለች። የፑቲን ቀጣይ እርምጃ ወታደራዊ ይሁን ዲፕሎማሲያዊ የ2026 መጀመሪያ ለዓለም ሰላም እጅግ ፈታኝ እንደሚሆን የታመነ ሲሆን ማሪኔራ ደግሞ የዚህ አዲስ የታሪክ ምዕራፍ መክፈቻ ምልክት ሆና ትጠቀሳለች። ከአሁን በኋላ በዓለም ባህር ላይ የሚደረግ ማንኛውም እንቅስቃሴ የጦርነት ሰበብ ሊሆን የሚችልበት አጋጣሚ እጅግ ሰፊ ሆኗል። የሁለቱ ኃያላን ፍጥጫ ከየብስ አልፎ ወደ ጥልቁ ውቅያኖስ መሸጋገሩ የሰው ልጅ ታሪክ ዳግም ወደ ቀዝቃዛው ጦርነት ስጋት መመለሱን የሚያረጋግጥ አስፈሪ እውነታ ሆኗል።